ጤና ይስጥልን ክቡራን ተመልካቾች እንደምን አላችሁ የምክር ከሐኪሞ ዝግጅታችን ጀምሯል ዛሬ በምክር ከሐኪሞ ዝግጅታችን የፖሊዮ ክትባት ዘመቻን በሚመለከት ነው የሚሆነው እዚህ ስቱዲዮአችን ደግሞ የተገኙት ሁለት ባለሙያዎች ናቸው አንደኛው ባለሙያችን ወይዘሮ ጽጌረዳ አምሳሉ ይባላሉ ወይዘሮ ጽጌረዳ አምሳሉ በአማራ የህብረተሰብ ጤና ኢንስቲትዩት የበሽታዎች የጤና ሁኔታዎች ቅኝት እና ምላሽ ቡድን መሪ ናቸው እንዲሁም ሁለተኛው እንግዳችን ደግሞ ዶክተር አየነው ታመነ ይባላሉ ዶክተር አየነው በጥበበጊዮን ስፔሻላይዝድ ሆስፒታል የህፃናት ህክምና ስፔሻሊስትና በተጨማሪም የሳምባና የጽኑ ህክምና ሰብ ስፔሻሊስት ባለሙያ ናቸው ሁለቱም ባለሙያዎች በፖሊዮ በሽታ ዙሪያ እንዲሁም በክትባቱ ዙሪያ ውይይት እናደርጋለን ፕሮግራማችን እንድትከታተሉ አክብሮት እንጋብዛለን ሰለሞን አወቀ አስተናግዳችኋለሁ ከመላው የስቱዲዮ ባለሙያዎች ጋር በመሆን ማለት ነው አስፋው ሙቀት ደግሞ ፕሮግራሙን ያስፈጸመ አብሮን ቆይታ ያደርጋል ጥያቄዎች ሲኖራችሁ በስልክ መስመራችን የገባችሁ ልታደርሱ ትችላላችሁ እንድትከታተሉ በአክብሮት እንጋብዛለን የፖሊዮ ክትባት በክልላችን ከመስከረም 30 እስከ ጥቅምት 4 ድረስ ለተከታታይ 4 ቀናት ይሰጣል እየተሰጠም ነው አሁን የሚገኘው በዚህ ዙሪያ የሚኖሩ ችግሮችን እንዲሁም ደግሞ የክትባቱ ሁኔታ ምን ይመስላል ክትባቱ ለምን መስጠት አስፈለገ የሚሉትን እናያለን ማለት ነው ለተከታተሉን በአክብሮት እንጋብዛለን አብራችሁን ቆዩ እንኳን ደህና መጣችሁ እንግዶቼ ለመጀመሪያ ያክል ፖሊዮ ምንድነው ከሚለውን ጀምርና ከዶክተር ከዛ በኋላ ሌሎች ሐሳቦችን እንቀጥላለን እሺ አመሰግናለሁ ፖሊዮ የምንለው የህመም አይነት በፖሊዮ ቫይረስ በሚባል just በአይን በማይታይ ረቂቅ ተህዋስ ወይም ደግሞ ጀርም የሚመጣ ህመም ሲሆን የሚገለጽባቸው የህመሙ ባህሪያትም እንደየ ታካሚ የተለያየ ሲሆኑ በዋናነት ይህ ፖሊዮ ወይም በአማርኛ የልጅነት ልምሻ የሚባለው ሲሆን የነርቭ መስነፍና የአካል ጉዳት በማምጣት የመተንፈሻ አካላትን በማጥቃት አንዳንዴም የአካል ጉዳተኝነት አንዳንዴም ደግሞ ለሞት አንዳንዴም ደግሞ ቀጣይነት ቋሚ ለሆነ የአካልና የአእምሮ ውስንነት ሊያመጣ የሚችል የህመም አይነት ነው ጥሩ እንግዲህ ይሄን ያህል ካየናቸው ምናልባት በጥናቶች ወረቀቶች ካሉ ምን ያሳያሉ የሚለውን ወይዘሮ ጽጌረዳም ይጨምሩበታል ምን ይመስላል ፖሊዮ በሀገራችን የሚለው እሺ እንግዲህ ፖሊዮ በቀላሉ መከላከል እንደዚህም ደግሞ ካለም ላይ ማስወገድ የሚቻል የህመም አይነት ነው ማስወገድ የሚቻለው ምንድነው የሰው ልጅ ብቻ ስለሚያጠቃ ሰውን ተኮር ህክምናና መከላከል ከተደረገ ማጥፋት ይቻላል አንደኛው መጥፋት የሚችልበት ጥሩ ነገር በጣም እጅግ ውጤታማና አስተማማኝ ደህንነቱ የተረጋገጠ ክትባት አለው እንደ ሀገር እና እንደ ዓለም አቀፍ ፖሊዮ በ1950ዎቹ እጅግ አሳሳቢ ደረጃ ላይ ነበረ አሁን በጽኑ ህክምና በኮቪድ-19 ወቅት የምንጠቀመው የመተንፈሻ መሳሪያ በዋናነት በ1950ዎቹ በነበረው በአውሮፓውያን ወረርሽኝ ምክንያት የተሰሩ ማሽኖች አሁን አድገው ለሌሎች ህክምና የደረሱበት ሁኔታ ነው ያለው በአብዛኛው የዓለም ክፍል አሁን ላይ በፖሊዮ ሁለት አይነት ነው ያለው አንደኛው ዋይልድ ታይፕ የሚባለው የድሮ በዋናነት ከተፈጥሯዊ ቫይረስ መጥቶ የህመሞችን የሚያጠቃ ሲሆን ሁለተኛው ደግሞ ከክትባት ጋር ተያይዞ ባልተከተቡ ሰዎች ላይ ይሄ ለክትባት የሚያገለግለው አንደኛው ቫይረስ ሪቨርት አድርጎ ወይም ራሱን ቀይሮ ያልተከተቡ ሰዎች ላይ የሚያመጣው የህመም አይነት አለ ይሄ ዋይልድ ታይፕ ወይም ደግሞ የመጀመሪያው በወረርሽኝ በተፈጥሯዊ ቫይረስ እንደ ሀገራችን አሁን ላይ ቁጥጥር ላይ ያለው ግን ጎረቤት ሀገሮች አካባቢ ላይክ በእኛ በምስራቅ አፍሪካ በምዕራብ ኢትዮጵያ እና በምስራቅ ኢትዮጵያ በኩል አንዳንድ አልፎ በወረርሽኝ መልክ ከሰዎች ወደ ሰዎች ይዘውት ሊገቡ ይችላሉ ሊመጣ ይችላል አሁን ላይ በዋናነት የህክምና የተሰጠ ክትባት የተሰጠ ያለው ይሄ አዲሱ ወይም ደግሞ ከክትባት ጋር ተያይዞ ባልተከተቡት ላይ የሚከሰተው አሉ ኬዞች እንደ አማራ ክልልም እንደ ኢትዮጵያም
ምናልባት ወደ 50 የሚደርሱ በአመት ይከሰታሉ። ሰው አሁን ክትባቱም በየጊዜው የሚሰጠው ይሄን ታሳቢ ያደረገ ነው። በጣም ጥሩ። ወደ ወይዘሮ ጽጌረዳ ልሂድና ክትባቱን ለምን መስጠት አስፈለገ የሚለውን ጥያቄ እናንሳ እስኪ። እሺ አመሰግናለሁ። ይሄ ክትባት ዘመቻ እንግዲህ መስጠት የተፈለገበት ምክንያት በክልላችን ይሄ በሽታ የተገኘባቸው ልጆች ስላሉ ለዛ ምላሽ ነው አሁን የሚሰጠው የክትባት ዘመቻ። እኛ ክልል ብቻ አይደለም የሚሰጠው፣ ሌሎችም ተጨማሪ 6 ክልሎች አሉ። ከኛ ክልል በተጨማሪ እንደ ሀገር 7 ክልል ላይ ነው የሚሰጠው ይሄ የክትባት ዘመቻ የሚካሄደው። ስለዚህ እኛም ክልል ያው 2 ዞኖች ላይ ይሄ በሽታ ያለባቸው ልጆች በሰገራ ናሙና ተወስዶ በላቦራቶሪ ስለተረጋገጠ ለዛ ምላሽ ደግሞ አንደኛው የክትባት ዘመቻ ማካሄድ ነው። ስለዚህ በዛ ምክንያት በተመረጡ 8 ዞኖች 4 ከተማ አስተዳደሮች 4 ደግሞ የዞን ዞኖች ላይ በአጠቃላይ በ58 ወረዳዎች ላይ ይሄ ክትባት ዘመቻ ይካሄዳል ማለት ነው። እነዚህ ዞኖችም ምስራቅ ጎጃም ደብረ ማርቆስ ከተማ አስተዳደር፣ ሰሜን ጎጃም ባህር ዳር ከተማ አስተዳደር፣ ደቡብ ጎንደር ደብረ ማርቆስ ከተማ አስተዳደር፣ ማዕከላዊ ጎንደርና ጎንደር ከተማ አስተዳደር ባሉ እድሜያቸው ከ10 አመት በታች በሆኑ ሁሉም ህጻናት ይህን ክትባት በዘመቻ መልክ ያገኛሉ ማለት ነው። ስለዚህ ዋናው የሚሰጥበት ምክንያት ያው ወረርሽኙ ስለተከሰተ ለዛ ወረርሽኝ መከላከል መቆጣጠር የሚሰጥ የክትባት ዘመቻ ነው። ጥሩ ነው። እዚህ ጋር የምናነሳው ጥያቄ ከዚህ በፊት የነበረው ከ5 አመት በታች ይመስለኛል እና ሌሎች ክትባቶችም አብሮ ሌሎች ክትባቶች ፕሮግራሞችም አሉና አሁን ለምን 10 አመት የሚለው ድረስ መሄድ አስፈለገ የሚለውንና እንዴት ሊሰጥ ታስቧል የሚለውን እየተሰጠም ስለሆነ አሁን እሺ እንግዲህ ካሁን በፊት በነበሩ 2 ዙር የክትባት ዘመቻ አካሄደናል። ክልል አቀፍ የሆነ ማለት ነው። ባለፈው አመት 2017 ክልል አቀፍ የሆነ ከ5 አመት በታች የሆኑ ህጻናትን የክትባት ዘመቻ አካሄደን በ2 ዙር ጥሩ በሚባል ደረጃ ክትባቱን ለማካሄድ ችለናል። ከዛ በኋላ ነው እነዚህ ደግሞ ተጨማሪ ኬዞች የተገኙት ማለት ነው። ስለዚህ ያሁን ደግሞ የተገኙ ኬዞች እድሜያቸው ከ5 አመት በላይ የሆነ አንደኛው ህጻን ከ5 አመት በታች ነው፣ አንደኛው ህጻን ደግሞ ከ5 አመት በላይ ስለሆነ የእድሜው ሁኔታ ነው ከ10 አመት በላይ እስከ 10 አመት ማለት እንድንሰጥ ያስቻለም ማለት ነው። ያው ግብአት እጥረት ከሌለ ያው ከ10 አመት በታችም ብንሰጥ ሌላ ጊዜም ችግር የለውም። ግን የግብአት እጥረት ስላለ ያው በጣም ግብአት በጀት በጣም ሪሶርስ ኢንቴንሲቭ ነው ያው ዘመቻ ማካሄድና በጣም ብዙ ሰው ነው የሚሰማራው። በጣም ብዙ የክትባት ያስፈልጋል፣ በጣም ብዙ መሳሪያዎች ያስፈልጋሉና ከዛ አንፃር ታይቶ እና እድሜው ታይቶ ነው የሚወሰነው እና ሌሎችም አጋላጭ ሁኔታዎች ታይተው ማለት ነው። ስለዚህ በዚህኛው እንትን እስከ 10 አመት የተሰጠበት ምክንያት ከ5 አመት በላይ ህጻን መገኘቱ ምክንያት እስከ 10 አመት እንዲከስተው ተወስኖ በዛ ምክንያት የተሰጠ ይገኛል። ክትባቱም አሁን ሁሉም ወረዳዎች ጀምረዋል። የጀመረው አርብ ዕለት መስከረም 30 ነው። ያልጀመረው ወረዳ የለም። እንግዲህ በተቀበልነው ሪፖርት ክትባቱን በ2 ቀን ውስጥ ስናይ 52% መክተብ ችለናል። ካቀር ነው ማለት ነው 1.9 ሚሊዮን በላይ ህጻናትን እስካሁን ድረስ ከትመናል። የ2 ቀን ሪፖርት የሚያሳየው እሱ ነው። በጣም የተሻለ የክትባት ዘመቻ ነው እየተካሄደለ። ከዚህ ከፖሊዮ በተጨማሪ ሌሎች አብረው የሚሰሩ ስራዎች ምንድነው እንደ ክልል የ1 አመት ሆኗቸው ምንም አይነት ክትባት ያላገኙ ህጻናት እንዲሁም ደግሞ ክትባት ጀምረው ያቋረጡ ህጻናትንም በዚሁ ቤት ለቤት ስለሆነ ዘመቻ የሚካሄደው ሲያገኙ እነዚህ ህጻናት ይመዘገቡና ጤና ተቋም ላይ ወይም ደግሞ ሌላ ጊዜያዊ የክትባት መክተቢያ መስጫ ጣቢያዎች ላይ ሌላ ቡድን ተቀምጦ እነዚህ ህጻናት እንዲከትብ ይደረጋል። ስለዚህ ይሄም አብሮ ተጨምሮ የሚሰራ አንድ ስራ ነው። ከዚህ በተጨማሪም የነዚህ ፖሊዮ ወይም ደግሞ የልጅነት ልምሻ በሽታ የሚያሳዩ ምልክት የሚያሳዩ ህጻናትንም ቤት ለቤት ሲሄዱ እንደዚሁ እየፈለጉ እነዚህ ህጻናት ሲያገኙ በደንብ ተመርምሮ የበሽታው ምልክት ወይም ደግሞ ኬዝ ዴፊኒሽን የምንለውን የፖሊዮን የሚያሟሉ ከሆነ ለነሱ የሚሞላ ፎርም አለ። እሱ ተሞልቶ እንዲሁም ደግሞ የሰገራ ናሙና 2 የሰገራ ናሙና በ24 ሰዓት ውስጥ ተሰብስቦ ወደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ይላክና እንደዚሁም ደግሞ ይረጋገጣል ማለት። ስለዚህ እነዚህ ስራዎችም ተጨምረው አብረው የሚሰሩ ስራዎች ናቸው። ጥሩ ነው። ዶክተር ወደ እርስዎ ልምጣና የመተላለፊያ መንገዶችን እናያቸው እስኪ። ፖሊዮ
ተላላፊ ነው ወይ የሚተላለፍስ በምንድን ነው? እሺ መልካም ፖሊዮ ከሰው ወደ ሰው ነው የሚተላለፈው የሚያጠቃው ሰውን ብቻ ነው የሚተላለፈው ከእጅ ወደ አፍ በምንለው ወይም ደግሞ ፌኮ ኦራል ከንጽህና ጋር ተያይዞ ቫይረሱ ከሰገራ ጋር ነው ከሰውነት የሚወገደው በውሃ ብክለት ሊሆን ይችላል ከሽንት ቤት አጠቃቀም ሊሆን ይችላል ንጽህናው ያልተጠበቀ ውሃ በመጠቀም ሊሆን ይችላል በእነዚህ ነገሮች በተለያየ ምክንያት በሰገራ መልክ የሚወገደው የሚወጣው ቫይረስ ወደ እጅ ንክኪ መጥቶ ያ ከምግብ ጋር ከውሃ ጋር አብሮ ወደ ሰውነት በሚገባበት ጊዜ በመጠጣት ወይም በመብላት በሚገባበት ጊዜ በቫይረሱ መጠቃት ያስከትላል። መልካም ክቡራን ተመልካቾች ፕሮግራማችን አሁንም ወደ እናንተ መድረሱን ይቀጥላል። ዛሬ እየተወያየን የምንገኘው በፖሊዮ በሽታ እንዲሁም ደግሞ ፖሊዮ ለመከላከል የሚደረገውን የክትባት ዘመቻ በሚመለከት ነው። ፖሊዮ የልጅነት ልምሻ እየተባለ ይጠራል በአማርኛው። ይህን የሚመለከት ፕሮግራም ነው ያደረስናችሁ ያለ እንድትከታተሉን አሁንም በአክብሮት እንጋብዛለን። መልእክት ሰምተን ተመልሰን እንገናኛለን። በድጋሚ አብራችሁ ቆዩ። ደረሰ መጣ ካሉበት ቦታ ምቾት ነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። ፕሮግራማችን ይቀጥላል። ክቡራን ተመልካቾች በፖሊዮ ዙሪያ ነው ውይይታችን ያለው እንድትከታተሉን አሁንም እንጋብዛለን። ወደ ክትባቱ እንለፍና ክትባቱ ከዚህ በፊት ሲሰጥ አልነበረም ወይ የሚል ጥያቄ ይነሳል። ወይዘሮ ጽጌረዳና አሁን በዘመቻ መልክ ይሰጣል። ለምሳሌ ሌሎች ክትባቶች ውስጥ ሌሎች ክትባት ፕሮግራሞች ውስጥ ተካቶ እየተሰጠ ካልነበረ ወይም ለምን ከዚህ ጋር እንደሆነም ትንሽ ብንረዳ ብዬ ነው። እሺ መልካም ክትባቱ ያው የፖሊዮ በሽታ መከላከያ ክትባት ይሰጣል በሌሎች ክትባቶች ጋር ማለት ነው ከሩቲን ምንለው ወይም ደግሞ ከመደበኛው የክትባት ጋር የሚሰጥ የክትባት አይነት ነው። ይሄኛው ደግሞ ወረርሽኝ በሚኖርበት ሰዓት ደግሞ የሚከተብ ለወረርሽኝ ቀደም እንደነገርኩት ለወረርሽኝ ምላሽ ያው የተለያዩ ወረርሽኞች ሲከሰቱ ፖሊዮን ጨምሮ በክትባት የምንከላከለው ከሆነ የክትባት ዘመቻ በማካሄድ አንዱ የምንከላከልበት መንገድ ክትባት ዘመቻ በማካሄድ ነው። ስለዚህ አንድ ወይም ሁለት ኬዝ ቢኖር ወረርሽኝ ይባላል አይደል? አዎ የፖሊዮ እንግዲህ ተጠርጣሪው ተለይቶ ናሙና ተወስዶ በላቦራቶሪ ከተረጋገጠ አንድም ኬዝ ቢሆን እንደ ወረርሽኝ ነው የሚቆጠረው። ስለዚህ በዛ መሰረት ያው ይሄ እንደ ክልል አቀፍም እንደ ሀገር አቀፍም እንደ ዓለምም የሚሰጥ የክትባት ዘመቻ ነው። ለወረርሽኝ ምላሽ የሚሰጥ ክትባት ዘመቻ ነው ማለት ነው። ሌላው ግን በመደበኛው የፖሊዮ ክትባት ይሰጣል ፖሊዮ ማለት ነው። ስለዚህ ይሄኛው እንግዲህ ሶስት አይነት ፖሊዮ ነው ያለ 1 2 3 የምንለው። ስለዚህ በመደበኛው ክትባት የሚሰጥ ክትባት አለ አይነት ይሄኛው ደግሞ ለወረርሽኝ ምላሽ ብቻ የምንጠቀምበት ክትባት ነው። ግን ክትባቱ ያው ምንም ልዩነት የለውም። ደህንነቱ የተጠበቀ ነው። ሌሎች ሀገሮችም የኛ ሀገር ብቻ ሳይሆን የሚጠቀሙት የዓለም የጤና ድርጅት የክትባት ዝርዝር ውስጥ ያለ ለኢመርጀንሲ ወይም ደግሞ ለድንገተኛ ለወረርሽኝ ጊዜ የምንጠቀምበት የክትባት አይነት ነው። ስለዚህ ሌሎችም ቦታዎች የሚሰጥ ክትባት ነው። ጥሩ ዶክተር ምልክቶችን እናያቸው እስኪ። አንድ በፖሊዮ የተጠቃ ህፃን የሚያሳያቸው ምልክቶች ካሉ ምን ናቸው? እሺ እንግዲህ በፖሊዮ የተጠቃ ህፃን ወይ ሰው እንግዲህ ከ95% የሚሆኑ ህፃናት ወይም ሰዎች ምንም አይነት ምልክት ላይ ያሳዩ ይችላሉ። ያ ማለት ግን በሽታውን ወደ ሌላ ሰው አያስተላልፍም ማለት አይደለም። ቫይረሱ ይዟቸው ምልክት ሳያሳዩ ሊድኑ ይችላሉ።
ከዛ ውጪ የተወሰኑት ደግሞ መጠነኛ የህመም አይነት ብቻ አሳይተው ሊሻላቸው ይችላል። ዋና ዋና መገለጫዎቹ የራስ ምታት፣ ትኩሳት፣ ጉሮሮ አካባቢ የሚሰማ ህመም፣ ከዛ ውጪ አንዳንዴ ማስመለስ፣ አንዳንዴ ደግሞ እነዚህ ተቅማጥ ነገር፣ እጅና እግርን አካባቢ መቆረጣጠም፣ እንደዛ አይነት ህመሞች ሊሆኑ ይችላሉ ቀላል የሚባሉ። ሶስተኛው ደግሞ ጀስት ወደ ጀርባ አካባቢ እና አንገት አካባቢ ወጥሮ የመያዝ አንዳንዴ የማጅራት ገትር የምንለው አይነት የህመም አይነት ራስ ምታት አለው። ቅድም ያልናቸው የህመም ምልክቶች ያሳያል። በተለየ ሁኔታ ግን አንገቱና ጀርባ አካባቢ እንደፈለገ ማንቀሳቀስ ሊቸገር ይችላል። ከዛ ውጭ አነስ ያለው ግን በጣም ከባዱ ነገር የሰውነት መስነፍ ነው የሚያመጣው። የሰውነት መስነፉ አንድ እግርና አንድ እጅ ሊሆን ይችላል። ከዛ ውጭ ደግሞ የመተንፈሻ አካላት እና ሳምባ መተንፈስ የማይችሉበት፣ ጡንቻዎቹ መንቀሳቀስ እና ተፈጥሯዊውን የአተነፋፈስ ስርዓት መስራት የማይችሉበት ደረጃ ሊደርስ ይችላል። ከዛ ውጪ የላይኛው የመተንፈሻ አካልና የጉሮሮ የመዋጫ አካባቢዎቹን መስነፍ ሲመጣ ሊኖር ይችላል። በዚህ መናገር መቸገር፣ መብላት መቸገር፣ ምራቅ፣ ሌሎች ነገሮችን መቆጣጠር መቸገር እና መተንፈስ አለመቻል ሊሆን ይችላል። እነዚህ ታካሚዎች በከፍተኛ ሁኔታ በጽኑ ሕክምና መረዳት ያለባቸው። እንደምናቀው አንድ ሰው ቅርብ ጊዜ የሞተው እስከ 70 ዓመቱ ድረስ ማሽን ላይ የቆየ አሜሪካዊ አስተዋጽኦ ነውና ከዛ ውጪ ከተፈጥሯዊ ያተነፋፈስ ስርዓት በአርቲፊሻል ማሽን ወይም ደግሞ ሰው ሰራሽ ማሽን መተንፈስ መታገዝ ሊኖርበት ይችላል። ከመጨረሻው ደግሞ ጭንቅላትን የሚይዘው የፖሊዮ አይነት ጸባይ ለውጥ መቀየር፣ ራስን መሳት፣ መቆጣጠር መቻል፣ እንደሚጥለው ሰው ማንቀጥቀጥ ሊሆን ይችላል ምልክቶቹ። ምልክቶቹን ስናይ ቀላል ሊሆን ይችላል፣ ከባድ ሊሆን ይችላል፣ አንዳንዴም ለሞት የሚያደርስ ሊሆን ይችላል። ተጋላጮቹ የበለጠ እነማን ሊሆኑ ይችላሉ ዶክተር? እሺ ጥሩ። ተጋላጭ የምንላቸው እንግዲህ በሁለት መንገድ ነው። አንደኛው ክትባቱን ያልወሰዱ ህፃናት በማንኛውም ሁኔታ ለቫይረሱ ከተጋለጡ በቫይረሱ ይጠቃሉ። በእድሜ ለይተን ስናየው ህፃናት ላይ ከበድ ይላል ወይም ደግሞ በጣም ተጋላጭ የበለጠ ተጋላጭ ናቸው። ምክንያቱም ከንጽህና ጋር ተያይዞ ራሳቸውን ከእጃቸውን ከሽንት ቤት ቶሎ መታጠብ፣ ሽንት ቤት አጠቃቀም ጋር ተያይዞ ተጋላጭ ሊሆኑ ይችላሉ። ሌላ የበለጠ ተጋላጭ የሚሆኑት ንጽህና ጉድለት ባለው አካባቢ ቅድም እንዳልነው ከእጅ ወደ አፍ ወይም ደግሞ ፌኮራል የምንለው አይነት ትራንስሚሽን ከሆነ በአግባቡ ሽንት ቤት ሰው የማይጸዳዳበት፣ ንጹህ የውሃ መጠጥ አቅርቦት የሌለበት፣ ከዛ ውጭ ደግሞ እጅና የግል ንጽህናን መጠበቅ ላይ ደከም ባለበት ሁኔታ ወይም ደግሞ እንደዚህ አይነት የንጽህና ጉድለት በሚኖርባቸው አካባቢዎች የበለጠ ተጋላጭ ናቸው። ከዛ ውጭ ደግሞ ዝናብ በሚቀሰቀስበት ጊዜ በተለያየ ቦታ ሽንት ቤት ሜዳ ላይ ምናምን የሚጠቀም ማህበረሰብ ባለበት አካባቢ ይሄንን አፈሩ ወይም ደረቅ የብስ ላይ ያለውን ነገር አጣጥቦ ወደ ወንዝ ስለሚጨምረው ያኔ ከወንዝ ውሃ የሚጠቀሙ ማህበረሰቦች የበለጠ ተጋላጭ ናቸው። ከዛ ውጭ ደግሞ ፖሊዮ ከሌለበት ቦታ ወደ ፖሊዮ ወዳለበት ቦታ የሚሄዱ ሰዎች በተለይ ካልተከተቡ የመከላከያ ሰውነታቸው መከላከያ ነገር ስለማይኖረው ተጋላጭ ናቸው። እነዚህ ናቸው። ጥሩ። ወይዘሮ ጽጌረዳ እስኪ ኬዞቹን እናያቸው። ምናልባት አሁን የተከሰተው የት ቦታ ነው? ዛስ አካባቢ ለመከሰቱ እንደ ምክንያት ሊወሰድ የሚችል ነገር ካለ በደንብ መረጃ ከተወሰደ ማለት ነው። እሺ መልካም። አሁን የተከሰተባቸው ሁለት ዞኖች ነው። ደቡብ ጎንደር አንዳቤት ወረዳና ጎንደር ከተማ ውስጥ ነው እነዚህ ኬዞች የተገኙ። እንግዲህ እነዚህ ኬዞች የትም ቦታ ቢሆን የሚገኙበት ዋናው ምክንያት ያው የክትባት ተደራሽነት ነው። ለተባለው ትልቁ ነገር ይሄን በሽታ ለመከላከል ያው ክትባት ነው። ስለዚህ መደበኛ ክትባቱን በጣም ተደራሽ ማድረግ ይኖርብናል ማለት ነው። 90% እና ከዛ በላይ ሽፋን እንዲኖር ሁሉም ህፃናት ማለት ነው እንግዲህ ስለዚህ እንግዲህ አንዱ ምክንያት ነው ዋነኛው ምክንያት ክትባት አለማግኘት ነው።
ስለዚህ ክትባት በደንብ መጠናከር አለበት። ከዛ በተጨማሪ ደግሞ ያው እነዚህ ህፃናት በዚህ በሽታ የተጠቁ ህፃናት በቅኝት ስራውን አጠናክሮ ተሎ ካልተገኙና እርምጃ ካልተወሰደ እንደዚህ አይነት ምላሽ ካልተሰጠ ከአንደኛው ህፃን ከተገኘበት ወደ ሌላኛው ህፃን የመተላለፍ እንትኑ ከፍተኛ ስለሆነ ወደ ሌሎች ህፃናት ስለዚህ የቅኝት ስራውንም አጠናክሮ ያው የቅኝት ስራው ትንሽ ደከም ታለበት እንዲሁም የክትባት የመደበኛ ክትባቱ ደከም ያለበት አካባቢ ሊሆን ይችላል። እንግዲህ እነዚህ በተለያየ ምክንያት ሊሆን ይችላል። ያው እንደሚታወቀው ክልሉም የጸጥታ ችግርም ስላለ ለረጅም ጊዜ ክትባቶች የመቆራረጥ እንደዚህ በጣም ሩቅ የሆኑ ቦታዎች ላይ በተለይ እንደዚህ አይነት ሁኔታዎች ስላሉ በዛ ምክንያት የክትባት ሽፋኑ ዝቅ ይላል። በዛ ምክንያት ያው ኬዝ ሊከሰት ይችላል። ትልቁ ነገር ያው የሚመጣበት ባለመከተብ ምክንያት ስለሆነ ማለት ነው። እነዚህ ከንጽህና ጋር ተያይዙ ያሉ ጉዳዮች እንዳሉ ሆኖ ግን ያው ክትባቱን አጠናክረን ከሰራን ኬዝ እንኳን ቢኖር ወደ ሌላኛው ለመሸጋገር ያልተከተበ ህፃን መሆን አለበት። ስለዚህ ክትባቱን በጣም አጠናክረን መንሰራ ከሆነ እዛው ላይ ሊቀር ይችላል ማለት ነው። ስለዚህ በቀላሉ መቆጣጠር እንችላለን። ይቻላል። ጥሩ። ምናልባት የቅኝት ስራዎቹ በእናንተ ኢንስቲትዩት እየተሰራ ያለ ስራ አለ። ሌሎች አካባቢዎችስ ለመታየት ለመዳሰስ ተሞክሯል? ምን ያሳያሉ? አዎ የቅኝት ስራ እንግዲህ ያው ሁሉም ቦታ ላይ ነው የሚሰራ እንደ ክልል እንደውም ደግሞ አይቋረጥም። በቀጣይነት ሁሉ ጊዜም የሚሰራ ስራ ነው የቅኝት ስራ እና ሁሉም ቦታዎች ላይ ይሰራል። ሌሎች አካባቢዎችም አሁን እስካሁን ባለው እንግዲህ የደረሰን ያው እንትኑ ለዚህ ተጠርጣሪ ሰዎች የተለዩ ይላካሉ ሲገኙ ማለት ነው። እና ከ100,000 ወረርሽኝ ሲኖር 3 ሰዎች ይጠበቃል። የ100,000 ህዝብ ካለ ከነዛ 100,000 ሰዎች ውስጥ 3 ሰው ተጠርጣሪ መኖር ሪፖርት መደረግ አለበት ወረርሽኝ ሲኖር። ወረርሽኝ ሳይኖር ደግሞ 2 ሰዎች ይጠበቃል። ስለዚህ በዛ መሰረት ነው እኛውን እየተከታተልን ሪፖርት የማያደርጉ ወረዳዎች ካሉ ዞኖች ካሉ እንዲያደርጉ ሰርቬላንስ ቅኝቱን እንዲያጠናክሩ የተለያዩ ስልጠናዎች ይሰጣሉ። ንቁ የሆነ አሰሳና ቅኝት እንዲሰራ የተለያዩ ድጋፎች ይደረጋሉ። በዛ መሰረት ያው ሁሉም እንትን ላይ ማለት ሙሉ ለሙሉ ተሰርቷል ወይም ደግሞ የሚጠበቅባቸውን እንትን አድርገዋል ለማለት ያስቸግራል። 3 ነበር የሚጠበቅ ለኛ ክልል ግን 2.6 ነው አሁን የ2017 ሪፖርታችን የሚያሳየው ማለት ነው። ስለዚህ አሁንም በደንብ ተጠናክሮ መሰራት አለበት። ቢያንስ 3 ሰዎች እንደ ክልል ሪፖርት ከ100,000 ማለት ነው ሪፖርት መደረግ አለበት። በዛ ካልኩሌት ሲደረግ ነው 2.6 እና አሁንም የበለጠ ተጠናክሮ ስራው መሰራ አንዱ ምን ሰራው ከዚህ ክትባት ጋር አቀናጅተን እሱ ነው። በተለይ በዚህ አሁን በ2 ቀን እንኳን እመለሳለሁ። ስልክ ልቀበለኛ ነው ወይዘሮ ጽጌረዳ። ሄሎ ሄሎ፣ ጤና ይስጥልን። በ26 ወንድ ልጅ ነበር የወለድኩት። እሺ። እና በ26 ክርስትናው ነበረ። በተወለደ በ42 ቀኑ ክትባት ያስፈልገዋል ተብዬ ነበር። እና በ42 ቀኑ በ28 አስከተብኩት። እሺ። አስከትቤው አሁን ትናንትን መጥተው ሰፈር ለሰፈር ክትባት አለ ብለው መከተብ አለበት ሲሉኝ አይ በፍጹም በ28 አስከትቤዋለሁ ድጋሚ ማስከተብ አልችልም አልኳቸው። ችግር አለው እንዴ? እሺ። እና ድጋሚ መከተብ አለበት በሚል ተጨቃጨቅ። እሺ። ደግሞ መከተብ የለበትም ብዬ በቃ አይሆንም ምናምን ነገር ብያቸው ነበርና አሁን በ30 ነው ክትባቱ የተጀመረ አይደለ? ድጋሚ ክትባት ያስፈልገዋል ወይስ እንዴት ነው? ጥያቄ ለመጠየቅ ነበር። እሺ። በ30 ነው ክትባቱ የተጀመረ። እርሶ ደግሞ በ28 አስከትበዋል። መስከረም 28 አስከትቤያለሁ። እሺ። ህዳሴ ጤና ጣቢያ ማለት ነው። ጥያቄ ካለ በዚሁ አሁን እነሱ ደግሞ በ30 መጡ። እሺ። ሰፈር ለሰፈር እየዞሩ በ30 መጥና መከተብ አለበት። አይ በ28 2 ምርፌና 2 ጊዜ ቀጥታ ባሱ ተደርጎበታል አልናቸው። አሁንማ ተጠራጥሮ አላስከተቡት ይመስለኛል። እሺ። አቶ መሰረት እና ድጋሚ መከተብ አለበት ብለው ጥያቄ አስከትበው ወይስ ለተው? እሺ። ጥያቄውን ይዘናል። አቶ መሰረት ጥያቄውን ይዘናል። ያደምጡናል? ሄሎ፣ እያደመጡን ነው? ሄሎ 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 ሄሎ
እሺ የት ነው? እሺ ስልኩ ተቋርጧል። ምላሽ እንሰጣቸዋለን። ምናልባት እየተከታተሉን ከሆነ አሁን ምላሹን ብንሰጣቸው ጥሩ ነው። የት ነው? የደወሉበት እስኪ ዳይሬክተሮቻችን ይነግሩናል ከየት እንደሆነ። ከደብረ ማርቆስ ነው የደወሉ። ክትባቱ እየተሰጠ ነው ደብረ ማርቆስ። ምላሽ እንስጣቸው ዞሮ እሺ መልካም። በአጋጣሚ እንደዚህ አይነት እንትን ችግር ባህር ዳርም የኛ የክትትል የሚያደርጉ ቡድን አለ። በየክትባት ጣቢያዎችም እየሄደ በየከታቢ ቡድኖች ቤት ለቤትም እየሄደ ትምህርት ቤትም እየሄደና ድጋፍ የሚያደርጉ አባላት አሉ። ከናሽናልም የመጡ ከጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንደውም ከዓለም የጤና ድርጅት እና ከዓለም የህፃናት መርጃ ድርጅት ዩኒሴፍ ምንለው ማለት ነው በሚንቀሳቀሱበት ወቅት ባህር ዳር ላይም እንደዚህ አይነት እንትን አጋጥሞ ነበር። ተመሳሳይ ሲናሪዮ ማለት ነው። ትናንትናና እኛም እየተነጋገርንበት ነበረ። ያው ለዚህ እንግዲህ ትልቁ ነገር በደንብ የቀስቀሳ ስራው ሲሰራ ይሄን ነገር በደንብ ግልጽ አድርጎ ማስቀመጥ ነው እና ስለዚህ አሁን ይሄ ክትባት ቢከተቡም ባይከተቡም ማንኛውም ክትባት የፖሊዮም ክትባት ቢወስዱ ይሄኛውን ክትባት መውሰድ አለባቸው፣ ችግር የለውም ነው። ስለዚህ በቀስቀሳ ወቅትም ስልጣና በየቤት እየተዞረ በሚነገርበት ጊዜም እንዲሁም ደግሞ በቀስቀሳ በሚደረግበት በተለያየ አጋጣሚ በሚዲያም ሊሆን ይችላል ይሄ ነገር በደንብ መነገር አለበት ነው። ስለዚህ ችግር የለውም፣ ልጃቸውን ማስከተብ ይችላሉ፣ ምንም ያመጣው ችግር የለም። በ28 ሌሎች መደበኛ ፕሮግራም የሆነውን ክትባት አስከትበዋል። አሁን ቢያስከትቡት ችግር የለም። አቶ መሰረት እያደመጡን ከሆነ እንግዲህ መልሱን አግኝተዋል ብለን እናስባለን። ጥሩ ህክምናውን እናየው እስኪ ዶክተር። ይሄን ሁሉ ነገር አልፎ እንግዲህ ወደ ፖሊዮ ከመጣ ፖሊዮ ይታከማል ወይ? የህክምና ሁኔታዎችስ ምን ይመስላሉ የሚለው ነው። እሺ እንግዲህ ምናልባት በጥያቄያችን ላይ ተጨማሪ ሀሳብ ካለ ጨምር ደስ ይለኛል። ጥሩ ምናልባት ግልጽ መሆን ያለበት ይሄኛው ክትባት ሲሰጥ ከመደበኛው ክትባት ጋር ውጭ ነው። ያ ማለት መደበኛውን ቢከተቡም ባይከተቡም ይሄኛው የሚሰጠው ክትባት ለብቻው ዙር ነው። ሌላ መደበኛውን ክትባት የሚከተቡበት ቀን ቢሆንም አንድ ቀን ቀድሞ የሚሆን በኋላ የሚሆን ማስከተብ ያስፈልጋል ኖርማሊ። ወደ ህክምናው ስንመጣ እንግዲህ ህክምናው የሚወሰነው እንደ ህመሙ ሁኔታ ወይም እንደ ህመሙ ክብደትና ቅለት ይለያያል። አሁን ላይ እንደው አሪፍ ህክምናው የሚባለው መከላከል ነው። በጣም እጅግ ውጤታማ በጣም ደህንነቱ የጠበቀ ሴፍ የሚባል ለብዙ አመት ተጠቀም ነው። በየሀገሮቹም የተሞከረ አስተማማኝነቱ የተረጋገጠ ክትባት አለ። በደንብ ይከላከላል። አንድ ሁለተኛ ውጤታማ ነው፣ ወጪ የለውም፣ በነፃ ነው የሚሰጠው። እንደኛ ሀገር ደግሞ ንጽህና አስቸጋሪ በሆነበት ሀገር ክትባቱ በጣም ወሳኝ ነው። አንዴ ህመሙ ከተከሰተ ግን ቀለል ያለ ህመም ከሆነ ትኩሳት ሲኖር ለትኩሳቱ ማስታገሻ፣ ጉሮሮ አካባቢ ህመም ካለ ለሱ ህመም ማስታገሻ፣ እንደዚህ ቁርጥማት ምናምን ሲኖር እሱን በቀላል ህመምና ትኩሳት ማስታገሻ ማከም ይቻላል። በቂ ፈሳሽ እንዲወስዱ ማድረግ። ከዛ ውጪ እንደው በቂ እረፍትና ለመተኛት እንደዚህ ህመም ምናምን የሚያሰቃያቸው ሰዓት በሚመቻቸው ያተኛኘት ዘዴ እንዲተኙ ማድረግ ነው ኖርማሊ። ከዛ ውጪ እንደዚህ ከበድ ያለ የምንለው ግን በጣም ማለት ጀስት ሞዴሬት ብለን ልንገልጸው የምንችለው እንደዛ አይነት ማለት ጥያቄ ተቀበየ ዶክተር። እሺ ሄሎ 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 ሄሎ፣ ጤና ይስጥልኝ። ጤና ይስጥልን። እንዴት ዋላችሁ? ሰላም ነው። እንዴት ናችሁ? ደጀን ይባላል። ያው እዚህን አላጠገበው ራቅ ብለው ሀሳቡን ይጋሩ። አሁን ይሰማል? ይሰማናል። ይቀጥሉ። ኦኬ። አሁን አንድ አድማጭ በደንብ ቴሌቪዥን በአቅራቢያው አለ። ይቅርታ። እሺ ስልኩ ተቋርጧል። ዶክተር እንቀጥል። ሞዴሬት ደረጃ የደረሰ ካለ እንደዚህ በተወሰነ መጠን ከበድ ያለ አይነት ነገር ከሆነ ምናልባት
ሆስፒታል መተኛት ሊያስፈልጋቸው ይችላል። አሁን ላይ እዚህ ላይም ቢሆን የድጋፍ ህክምናዎች ነው የሚኖሩት። ምናልባት ምግብ ካልቻሉ ምግብ ምናልባት በግሉኮስ መልክ መስጠት፣ ኦክሲጅን የሚያስፈልጋቸው ከሆነ ኦክሲጅን መስጠት፣ የአንቲፔይኖች ወይም የህመም ማስታገሻ እና ሰዎቹን አንዳንዴ ማስታወክ፣ ተቅማጥ ሊኖር ይችላል። ለነሱ ማስታገሻና የሚወጣውን ፈሳሽ መተካት ሊሆን ይችላል ህክምናው። ከዛ ውጪ ሌሎቹ አንዳንዴ ምንድነው ሽንት መሽናት አለመቻል፣ የሽንት ቤት መጠቀም አለመቻል፣ ድርቀት ነገር ሊኖር ይችላል። እነዚህን ነገሮች ተፈጥሯዊ ነገር እንዲጠቀሙ የሚያግዙ ህክምናዎች ነው የሚሆነው። ሲቪር የሚባለውና በጣም ከባዱ የሚባለው ሁለት ነገር ነው። አንደኛው ሽባ ስለሚያረግ ግማሽ አካልን መንቀሳቀስ፣ መነሳት፣ መቀመጥ፣ ልብስ መልበስ እና የቀን ተቀን ስራቸውን መስራት የማይችሉበት ደረጃ ላይ ሲሆን ያ አንቀሳቀስ የማይችሉት አካል የህመም ስሜት አላቸው። ማንሳት፣ ማገላበጥ፣ መቆጣጠር ነው የማይችሉት። እነዚህ ሰዎች ድጋፍ ይፈልጋሉ። ሁለተኛ ደግሞ መተንፈስ እና የሚቸገሩ ከሆነና የመተንፈሻ ስርዓታቸው ወይም ደግሞ አካል ክፍል የሚይዝ ከሆነ በማሽን የሚደገፍ ህክምና ያስፈልጋቸዋል። ህመሙ እንደጀመረ የመጀመሪያ 2-3 ቀን እየጨመረ ነው የሚሄደው። እነዚህ አይነት ምልክት ያላቸው ሰዎች ራሳቸውን መቆጣጠር፣ መተንፈስ፣ መብላት፣ ሌሎች ነገሮችን ማድረግ ቢችሉ እንኳን ሊጨምር ስለሚችል ሆስፒታል ሆነው ክትትል ይደረግላቸዋል። እዚህ ደረጃ ላይ ከርታ ዶክተር ጥያቄ እንቀበል። ሄሎ 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 ሄሎ። እሺ የስልክ መስመሩ ተቋርጧል። እንቀጥል ዶክተር። እሺ እዚህ ደረጃ ላይ ሲደርሱ ምናልባት እንደምናልባት ጽኑ ህክምና መግባት የሚኖርባቸው የመሞት እንትንም አለ እድልም አለ። የመተንፈሻ አካል ስለሚሰንፍ መተንፈስ ይቸገራሉ። መተንፈስ ከተቸገሩ በማሽን እንዲተነፍሱ ይደረጋል። ከዛ ውጪ የልብ የምት ስርዓታቸው ሊናጋ ይችላል። እንደዚህ ከሆነ የልብ አመታታቸውን መከታተል፣ ሞኒተር ማድረግ፣ ከዛ ውጪ የሚከሰት ከኖርማል ውጪ ወይም ተፈጥሮ ያልሆነ የልብ አመታት ስርዓት ወይም ሪትም ሲኖር እሱን ማከም ያስፈልጋል። ከዛ ውጪ ራሳቸውን የማያውቁ ከሆነ ራሳቸውን ከሳቱ አንድ ሰው ራሱን ከሳተ ራሱን መቆጣጠር አይችልም። የዛ ሰፖርቲቭ ኬር ወይም ደግሞ የድጋፍ ህክምና ይደረግለታል ማለት ነው። እንግዲህ ማሽን ላይ ወይ ጽኑ ህክምና ከገቡ ሁለት አይነት ሂደት ነው ያለው። አንዳንዶቹ ለላይፍ ታይም ወይም ደግሞ ፐርማነንት የምንለው ሁሌም አብሮ የሚኖር የሰውነት መስነፍ ሊያጋጥም ይችላል። የዚህ የሰውነት መስነፍ በአብዛኛው የሚያገግም ከሆነ በሳምንታት እስከ 6 ወር ባለው የማገገም ጸባይ ያሳያል። በዚህ ጊዜ ካላገገመ ግን ይሄ ፐርማነንት ነው ማለት ነው። እንደዚህ ሲሆን እግራቸው ሽባ የሆነው እግራቸው ለመጣመም እድገት ማቆም ምናምን ይቸገራል። እንደዚህ ሲሆን እግራቸው የመጣመም እድሉን መቀነስ፣ ራሳቸውን ችለው ቁመው የሚሄዱበት መንገድ ማመቻቸት ወይም ደግሞ አጋሽ መሳሪያዎችን መስጠት ሊሆን ይችላል። ከዛ ውጪ ይሄ መተንፈስ ችግሩ የሚቀጥል ከሆነ ምናልባት ቅድም እንዳልነው 70 ዓመት ድረስ ማሽን ላይ የቆዩ ውጭ ሰዎች እናያለን። እኛ ሀገር ይሄ የሚታሰብ አይደለም። ካለን ችግር አንተ ጥያቄ ልቀበልና እንመለሳለን። ዶክተር ሄሎ ሄሎ ጤና ይስጥልን። እሺ በደንብ እየተሰማን አይደለም። ምናልባት ቴሌቪዥን ካለ እሱን ራቅ ብለው ሐሳቡን ይንገሩ። ምን መሰለህ ያልኩህ? እሺ በእንትን ክርስትና በ26 ነበር ብዬ ነበረ። በ28 በ42 ቀኑ ህዳሴ ጤና ጣቢያ ቀጠሮ ነበረኝ። እዛ ሂጄ 2 ግራና ቀኝ ሄሎ እሺ ሄሎ እሺ እያደመጡን ነው። ሄሎ እና 2 ቆይ አንዴ ሐሳቡን እንንገሮት። የፖሊዮ ነው ወይስ አይደለም ነው ጥያቄ።
ጠይቀው ነበር ጥያቄው ፖሊዮ ነው ወይስ አይደለም? አሁን ቀደም ሰምቻለሁ። ለጥያቄ መልስ በቂ የሆነ መልስ ስላላገኘው ደግሜ የደወልኩት። እሺ አሁን ያደምጡ መልሱን። አሁን ድጋሚ ላስከትበው ወይስ የዛኔ ባይከተብም በ28 ስለተከተበ ድጋሚ ማስከተብ አልችልም ብዬ ነው የመለስኳቸው። እና ያ የተከተበው በ28 የተከተበው የፖሊዮ ነው ወይስ አይደለም ነው ጥያቄ። እሺ ስልኩን ይዝጉትና በደንብ ሰምተኛል? ጥያቄውን ተቀብለናል። ስልኩን ይዝጉትና በደንብ መረባበሽ ስላለው ስልኩ በቴሌቪዥን አድምጡና እንግዲህ ያልሰሙን ይመስለኛል። ምናልባት እንደው የጤና ባለሙያዎችም የሚያዳምጡ ይኖራሉ። ግልጽ መሆን ያለበት ጥሩ መደበኛው የፖሊዮ አይነት ዋይልድ ታይፕ ተብሎ ወይም ደግሞ ተፈጥሯዊ ቫይረስ የነበረው ከ19 ምናምን ጀምሮ ከ1950ዎቹ ጀምሮ ቅድም ያለው ቫይረስ ነው። ኦፒቪ ማለት ኦራል ፖሊዮ ቫክሲን ነው የሚባለው። አሁን ላይ የተሰጠ ያለው ሰርኩሌቲንግ ቫክሲን ደራይቭድ ቫይረስ በፊት ይሰጥ የነበር የፖሊዮ ክትባት ከተከተቡት ሰዎች ሪቨርት ወይም ደግሞ ሙቼት አድርጎ በልጽቆ ራሱን አራብቶ ካልተከተቡ ሰዎች ላይ ቫክሲን አሶሺየትድ ፖሊዮማይላይቲስ የሚባለው ከክትባት ራሱን ሙቼት ሪቨርት አድርጎ የመጣ ቫይረስ ነው። ሶ አሁን ይሄ ኖቨል ኦራል ፖሊዮ ቫክሲን የሚባለው የዛኛው ነው ክትባት ነው የተሰጠ ያለው። ስለዚህ በመደበኛው አንድ ቀንም ቢሆን የመደበኛውን ፖሊዮ ክትባት ይወስዳሉ፣ ይሄን የዘመቻ ፖሊዮን ክትባትም ይወስዳሉ። ይሄ ለምንድን ነው የሚሆነው? ቅድም እንዳልኩት የቫክሲኑ ክትባቶቹ የሚሰጡበት ለተለያየ የቫይረስ ሴሮታይፕ ቫይረሱ አንድም ቢሆን ሴሮታይፕ የሚባለው ይለያያል። አይነታቸው ይለያያል። በመደበኛው የሚሰጠው ፖሊዮ ታይፕ 1 ለሚባለው የቫይረስ አይነት ነው። ታይፕ 2 እና ታይፕ 3 አሁን ከዓለም ላይ ተወግደዋል። ይሄኛው ግን እየተሰጠ ያለው ሰርኩሌቲንግ ቫክሲን ደራይቭድ ፖሊዮ ቫይረስ ለሚባለው የቫይረስ አይነት ነው። ምናልባት የጤና ባለሙያዎችም ግንዛቤ ወስደው እና ማብራራት ቢጠየቁ መስጠት ያለባቸው ማለት ነው። ይሄ ሰውዬ ማስከተብ አለበት። እዛኛውም ላይም የፖሊዮ ክትባት አለው። በዚህኛው ላይ ግን ለየት ባለ መንገድ ስለሚሰጥ ይሄንን ይውሰድ ልጃቸው ማለት ነው። ስራቸው የተለያየ ነው። ልክ ነው። ጥሩ ሐሳቡን እንመለስበታለን። ዶክተር ክቡራን ተመልካቾች ፕሮግራማችን ይቀጥላል። የአንድ ባለ ታሪክ ሐሳብ ሰምተን ደግሞ ተመልሰን እንገናኛለን። አብራችሁን ልትቆዩ በአክብሮት እንጋብዛለን። ታፋራታ ላይ ይባላል። የአማራ ክልል አካል ጉዳተኞች ማህበራት ፌዴሬሽን የጉባኤ ሰብሳቢና የአማራ ክልል እንቅስቃሴ ጉዳተኞች ማህበር ሰብሳቢ ነኝ። እኔ አካል ጉዳተኛ የሆንኩት 2 ጊዜ ነው። አንዱ በልጅነቴ ነው። በተወለድኩ በ3 ዓመቴ ነው እንደተነገረኝ። ዛሬ ላይ ሆኜ ሳስበው ፖሊዮ ነው እንደዛ ያደረገኝ። ያው የዛን ጊዜ ክትባትም የለም። የጨለማው ዘመን ነው እኛ የተወለድንበት። የሀገሪቱ ጨለማ ዘመን በነበረችበት ጊዜ ነው። ያን ጨለማ ዘመን ለማሳለፍ ደግሞ ከባህል ውጭ ምንም አሁን እንዳሉት ልጆቻችን ክትባት የለም ወይም ምንም የሕክምና ሳይንስ የሚባል ነገር የለም። ወሰዱኝ፣ ያው በየሰው ወሰዱኝ። አንድ ጊዜ ገመድ ወጥረን እንምታው፣ አንድ ጊዜ እንትን ብለው ተባለ ነው የሚባለው ወላጆቼ እንደሚነግሩኝ። የሚገርመው ነገር ግን እናቴ እኔን ለመውለድ ከተቸገረችበት ይልቅ ይሄ በሽታ ወድቆብኝ ያሳመመችበት ስቃይ ይበልጥ እንደነበር ትነግረኛለች። ምክንያቱም እጅግ በጣም ነው የሚያመው። ፖሊዮ ቫይረስ ነው። ቫይረስ ስለሆነ እጅግ በጣም የሆነ ከፍተኛ የሆነ ስሜት አለው። ያንን ስሜት ደግሞ ለመቋቋም እናቴ በጣም ተሰቃይታ እንደነበር በ3 ዓመቴ ነው የደረሰብኝ ጉዳቱ። እንደገና 3 ዓመት እንዳዘለችኝ ታወራኛለች። ከዛ በኋላ ነው የተወሰነ ያው አንድ እግሬ ጉዳት ቀኝ እግሬ ጉዳት ቢደርስበትም መንቀሳቀስ የጀመርኩት ከዛ በኋላ ነው እንደገና እና በዛ ሰዓት ነው ጉዳት የደረሰብኝ የመጀመሪያው የፖሊዮ ጉዳት። ያው 3 ዓመት ድረስ ማንም ህፃን እንደሚኖረው እኖራለሁ። ልክ በ3 ዓመቴ ቀንተኛ ነው የምትለኝ እናቴ። ቀንተኝተህ እኔ እዛው ቤት ውስጥ እያለሁ ጩኸህ ተነሳህ ተነሳና ዛሬ መንቀሳቀስ አይችልም እግርህ፣ ቀኙ እግር መንቀሳቀስ አይችልም። በቃ አትቆምበትም። ምን አንጠልጥለህ ዝም አልክ። ከዛ በኋላ የሆነ ነገር የረገጠው ነገር አለ፣ ተላላፊ ነገር ረግጦታል ተብሎ በየምናምኑ ቤት እያዝን እንዞር ነበር። አዎ በየባህላዊው። ከዛ ደግሞ ገመድ ወጥረን ብንመታው ይገባለታል የወለቀ ነገር አለና እየተባለ እናቴም አባቴም ያው በአጋጣሚ ሆኖ አብረው ነው የነበሩና
እናቴም አባቴም በከፍተኛ ስቃይ ይሰቃዩ ነበር። ከዛ አልቻሉም። የኔም እግር መመለስ አልቻለም። እግሬ ምንድነው ወዛዋላ ምልክቱ ያ ጉዳት የደረሰበት እግር እየቀጠነ እየከሳ አሁን የኔ ቤተሰብ ፖሊዮ ነው ብሎ ላይረዱ ይችላሉ። ያቺ እናቴም አሁን ዛሬም ቢሆን ፖሊዮ ነው ብላ አታስብም። ልክፍት ነው የምትል የሆነ ነገር ረግጦት ነው የምትለው። ግን ዛሬ እኔ ትንሽ በዛ ምክንያት ተመሬ ፊደሏን ሳውቃት ኬዙን ሳውቆ ፖሊዮ ነው ብዬ ራሴ እንትን አልኩት። ከዛ ወደ ሕክምና መሄድ ከረጅም ጊዜ በኋላ ጉዳቱ የፖሊዮ እንደነበረ ተረዳሁት። ያው እኔ የገጠር ልጅ ነኝ እና አካል ጉዳተኛ ስለሆንኩኝ አርሶ መብላት ስለማይችል ይማር ተባልኩ። አሁን አንድ ነገር ሲመጣ ጥቅምም ጉዳትም አለው አይደል? የኔ ግን ጥቅም ሆኖ መጣ ማለት ነው። ይሄ ስለማያርስ ይማር እና ተብሎ ወደ ቤተክርስቲያን ትምህርት ገባሁ። የቤተክርስቲያን ትምህርት እየተማርኩ ባለን ወረዳዎች የተሻሉ የቤተ ክህነት ተማሪዎች ተብለን ለከተማ ተመልምለን ከተማ መጣን እንድናገለግል ከተማ መጥቼ ቤተክርስቲያን አመጣኝ። ቤተክርስቲያን ላይ እየኖርኩ የዘመናዊ ትምህርት ተማርኩ። ትምህርቴን ጨርሼ ወደ የዛኛ ትምህርት የጨረስንበት ያው አገሪቱ ያልሆነ ሁኔታ የነበረችበት ጊዜ ነው። ውጤት አልመጣም። ወደ ንግዱ ዓለም ገባሁ። ወደ ንግዱ ዓለም ገብቼ ህይወቴን እየቀየርኩ እያለ 1996 ዓመተ ምህረት ሜዲካል ትምህርት ቤት ገብቼ በዲፕሎማ ፋርማሲ ተመርቄ ልክ በተመረቅ በወሬ እንዲህ አይነት አደጋ ደረሰብኝና ደማሰበር እና ለመጀመሪያው ስነሳ ይሄ ለኔ ፖዚቲቭ እንትን ሆኖ መጣ፣ አተያይ ሆኖ መጣ። ምክንያቱም የኔ ወንድም አልተማረም፣ እዛ ገበሬ ነው ያለው። ትንሽም ትልቅም አልተማሩ። ይሄኛው እዚህ ጋር ሰርቶ መብላት ስለማይችል ፊደል የቤተክርስቲያን ያገልግል ተብዬ ወደ ቤተክርስቲያን ተገፋው። ቤተክርስቲያንም ስለገፉኝ አመጣችኝ ያኖረች። እግዚአብሔር ይመስገን ተመሰገነ። የጨለማ ዘመን ነው። እንኳን ይሄ ሕክምና ወሬ የምንም ወሬ አይሰማም። ሲታመምብሽ ባህል መድኃኒት አዋቂ ወይ ይሄ መጽሐፍ ገላጭ ወይ የሆነ ነገር ነው የምትጂ እና የኛ ጊዜ ክትባት አይታሰብም። ከኛ በኋላ እየተቀየረ ሲመጣ ሳይንሱ መጣ። የኛ አቲቲዩድ ግን አልተቀየረም። አመለካከታችን አልተቀየረም። ክትባት አስከትቡ ሲባል ይሄ ክትባትማ ገዳይ ነው ብሎም ያወራ ኃይል አለ። ደግሞ አውርቶ አደረ ይሄኛው ጠቃሚ ነው የሚለውን እነዛው መስራትና ማውራት ይለያያሉ። የሚሰራውን አካልም ያወራው አካል ይሸፍነውና አደገኛ ሁኔታ እየተፈጠረ የመጣበት ጊዜው ነበር። አሁን በቅርብ ጊዜ ባንቺና ነው ህይወት ክትባት ወጣው ህይወታቸውን የተሰው ባለሙያዎች እንደነበሩ አስተዋሳለሁ። እና ለክትባት ያለን አመለካከት በጣም ከባድ ነው። አሁን ዛሬም እኮ ፊደል ቆጠር ነው የሚለው በየከተማው። አሁን ክትባት ቢባል እኮ አላስከትብም ይላል። ንቃታችን ገና አሁንም ቢሆን ብዙ ነገር ለብሰን ብዙ ነገር እያደረግን ስለ ክትባት ያለን አተያይ በፍጹም በጣም ይወረደ ነው። ደረሰ? መጣ ካሉበት ቦታ ምቾቱ ነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። እንግዲህ ቀደም ሲል የተከታተልነው ከማስታወቂያው በፊት በፖሊዮ ምክንያት ጉዳት የደረሰባቸውን ባለታሪክ ነበር አቶ ታፈረን አነጋገረቻቸው ባልደረባችን ትርንጎ ይፍሩ ነበረች። ችግራ ከሳቸው ለመረዳት ችለናል። እንግዲህ ቀሪውን ደግሞ ከባለሙያዎቹ እንወያያለን። አብራችሁ ቆዩ። በድጋሜ ህክምናው ላይ ያነሳን ነበርና ቪዲዮ ላይ ማስተያየት መስጠት ትችላላችሁ።
የመጨረሻ ደረጃ የከበድ ያለው የምንለውን ያነሳን ነበር ዶክተር በመሃል ያቋረጥ ነውና የሱ ህክምና ሂደትስ ምን ይመስላል የሚለው? እሺ እንግዲህ በጽኑ ህክምና የሚፈልጉ ታካሚዎች የጽኑ ህክምና ይሰጣቸዋል። ሰው የጽኑ ህክምና ላይ የሚታከሙት የመጀመሪያው ህይወታቸውን ለመታደግ ነው። ከዛ ውጪ ከጽኑ ህክምናቸውን ከጨረሱ በኋላ የሚከተለው ምንድነው የሰነፉ አካላቸው ወይም ደግሞ የተጎዳው የአእምሮ ክፍል እንዲያገግም የሚደረጉ ማነቃቂያ ህክምናዎች ናቸው ወይም ደግሞ ሪሃቢሊቴቲቭ ቴራፒ ወይም ደግሞ ማገገሚያ ህክምና። አሁን እጅና እግሩን ማዘዝ ለማይችል ሰው የፊዚዮቴራፒ ህክምናዎች ይሰጣሉ። ከዛ ውጪ መተንፈስ የሚቸገር ሰው የመተንፈሻ አካላት ኤክሰርሳይዝ እንዲያደርጉ የሚሰጥ የራሱን የቻለ ፊዚዮቴራፒ አለ። ከዛ ውጪ ደግሞ አእምሯቸው እንዲያገግም ማነቃቂያ የሚሰጡ ህክምናዎች አሉ። ከዚያ ውጪ ግን እንደ ለቫይረሱ አሁን ለፖሊዮ ቫይረስ እንደምንለው ተሰጥቶ የሚሰጥ መድኃኒትና ቫይረሱን ወዲያው በመርፌም ይሁን በሌላ ሰጠን የምናጠፋው ነገር የለም በህክምና ነው። የሚደረገው ህክምና የሚያመጣቸውን ጉዳቶች ነው እነሱን የድጋፍ ህክምና የሚሰጡት። ሌላኛው አንድ ሰው በፖሊዮ ተጠቅቶ ቢያገግም እንኳን በተወሰኑ ሰዎች ላይ ፖስት ፖሊዮ ሲንድሮም የሚባለው ከሆነ ከ30 ወይም ከ40 ዓመታት በኋላ የመከሰት የአእምሮ ላይ የሚመጡ ህክምናዎች አሉ ህመሞች አሉ። ያኔ የሚከሰት ከሆነ ተከትሎ ለዛ ማገገሚያ የሚደረጉ የሳፖርት ቴራፒ የድጋፍ ህክምናዎች አሉ። ህክምናዎቹ ማናነት እነዚህ ናቸው። ጥሩ። ስለዚህ ቀድመን መከላከል በመንችለው መንገድ መከላከል ነው እንጂ ከተያዙ በኋላ የሚኖሩት ህክምናዎች ድጋፍ ነው ሊሆኑ የሚችሉት። ኪውር የምንለው ይሄ ፈውስ የምንለው ነገር አይኖርም ማለት ነው። ጥሩ። ወደ ወይዘሮ ጽጌረዳ ሲሄድ የቅኝት ሂደቱን ትንሽ እናየውና ቅድም ስላቆራረጥ ነው ስለ ክትባት ያለ አተያይ አለ። በቅርብ ጊዜ ወዲህ የመጣ ከቪዲዮም እንዳየነው ተማር ነው የሚለው ሰው ነው ሬዚስት ሲያደርግ ሲከላከል ክትባትን የምናይበትን መንገድ አለ። ስለ ክትባት የተሳሳተም በምንለው መንገድ የሚገለጽ ነገር አለና እሱንስ ለመቅረፍ ምን ይደረጋል ምን እየተሰራ ነው የሚለውንም እናይ። እሺ መልካም። እንደው ህክምናው ላይ ትንሽ ዶክተር ካለው ለመጨመር ያው እነዚህ የድጋፍ ህክምናዎች በእኛ ሀገር አሁን ስናይ እንዳለው የማገገሚያ ማዕከል የምንለው አሁን ለምሳሌ የለም። አሁን እነዚህ ሰዎች አንዴ ከታመሙ በኋላ ያላቸው እድል እንግዲህ የተለያየ የአቅም በጣም ያላቸው ሰዎች እነዚህን እንትኖች የተሻሉ ሆስፒታሎች የሚባሉት ቦታ ሄደው ሊያገኙ ይችላሉ እነዚህን ሰርቪሶች ወይም አገልግሎቶች። ከዛ ውጭ ግን እንደ ፕሮግራም አሁን የማገገሚያ የህክምና ማዕከላት የሉንም። ስለዚህ በጣም እኛ አሁን መስራት ያለብን ትኩረት ሰጠን መከላከሉ ላይ እና ስለዚህ ለዛም ነው እንግዲህ ክትባት በጣም ትኩረት ተሰጥቶት እየተሰራ ያለ አንድ በጤና ሴክተር የሚሰራ ስራ የክትባት ስራ ነው። ምክንያቱም እንደተባለው ከተከሰተ በኋላ በጣም አስቸጋሪ ስለሆነ ማለት ነውና ያው ፖሊዮም አንዱ ይሄ የሚሰራው ስራ የክትባት ዘመቻ በጣም የክትባት ስራ በመደበኛው ክትባት ፕሮግራም የሚሰጥ አንድ የክትባት አይነት ነው። በአጠቃላይ አሁን ቅድም ስንነገር እንዳልኩት ከዚህ በተጨማሪ አብረን መንሰራቸው ያልተከተቡ ህጻናትን መክተብ አንድ አመቱ ናቸው ምንም አይነት ክትባት ያላገኙትን ዜሮ ዶዝ የምንለው ወይም ደግሞ ከክትባት ደግሞ ያቋረጡ አንደር ቫክሲኔትድ የምንላቸው ህጻናትን አብረን በዚህ እንደ ክልል በዘመቻ መልክ እየተሰጠ ነው ይሄ ክትባት ማለት ነው። ሚኒ ካቻፕ ካምፔን ተብሎ ማለት ነው። ከዚህኛው ከፖሊዮ ጋርም አብሮ ተቀናጅቶ የሚሰጥ እየሰጠ ያለ ክትባት ነውና ይሄ የሚሆንበት ምክንያት ምንድነው? ዋናው ትልቁ መከላከያ መንገዳችን ክትባት ስለሆነ ማለት ነው። እንደ ጤና ሚኒስቴርም በጣም ትኩረት ተሰጥቶት የሚሰራበት ፕሮግራም ነው ክትባት ፕሮግራም። ሌሎችም ክትባት ጨምሮ ማለት ነው ብዙ ሪሶርስ ብዙ በጀት የሚመደብለት በጣም ብዙ ስራ የሚሰራበት ክትባት ነው ፕሮግራም ነው። ግን እንደዛም ሆኖ እስካሁን ያው ችግሩ ቀንሷል እንደተባለው እንዳለምን በጣም ብዙ ሰዎች ሲታመሙ ሲሞቱ የነበሩበት ሁኔታ ነው የነበር ክትባት ከመፈጠሩ በፊት ማለት ነው። እንደኛ ሀገርም አሁን ያው ክትባቱ ከ1972 ጀምሮ ሲሰጥ የቆየ ክትባት ነው ሌሎችም ክትባቶቹ ማለት ነው። ስለዚህ
ክትባቱ ላይ ከ40 ዓመት በላይ አስቆጥሯል። ስለዚህ እንደዛ እየተሰራ ነው ያለ። በዛ መንገድ ክትባቱ ላይ በደንብ አሁን ቅድም ሲነሳ እንደነበረው እንደዚህ አናስከትብም የሚሉ አንዳንድ ወላጆች ይኖራሉ። ይሄ የሚመጣው እንግዲህ በየማስበው ነው ከግንዛቤ ጥረት ነው እና ደግሞ ከሌላ ነገር ጋር ማያያዝ ካለው የፖለቲካ ነገር ጋር ማያያዝ። ይሄ ግን ምንም የሚያገናኘው ነገር የለም። ይሄ የጤና ስራ ነው። ህፃናት ጤናቸው ተጠብቆ እንዲያድጉ ነው። ስለዚህ ሁሉም አሳዳጊዎች ወይም ደግሞ ወላጆች እነዚህ ህፃናት ከ10 ዓመት የሆኑ በታች የሆኑ ህፃናት በእነዚህ በ8 ዞኖች የሚገኙ ክትባቱ ዘመቻው የሚካሄድባቸው ቦታዎች ላይ ክትባቱ እንዲያገኙ ማድረግ አለባቸው። እንግዲህ ክትባት የተሳካ እንዲሆን ቀድሞ የቅድመ ዝግጅት ስራዎች እየተሰራ ነበር። ከነዚህም ውስጥ አንዱ ከሚመለከታቸው አጋር አካላት ጋር አብሮ የንቅናቄ መድረክም ተካሂዷል። በክልል ደረጃም በዞን ደረጃም ማለት ነው ያካሂዳሉ። እነሱም የከተማ የክልሉ ከፍተኛ ኃላፊዎች ባሉበት የሚዲያ እንዲሁም ሰዎች ባሉበት እንዲሁም ደግሞ የሌሎች አጋር አካላት እንዲሁም ደግሞ የዓለም ጤና ድርጅት የህፃናት መርጃ ድርጅት የተባበሩት መንግስታት እነዚህ ሁሉ ያሉበት ማለት ነው። ስለዚህ በዛ መንገድ የንቅናቄ መድረክ ተካሂዷል። እንደገና ለሚዲያ ባለሙያዎችም እንደዚህ የሴንሲታይዜሽን የማነቃቂያ ስልጠናና ኦሪንቴሽን ተሰጥቷል። ከዛ በተጨማሪ ደግሞ በየቦታው ክትባቱ በሚሰጥበት አካባቢዎች የቅስቀሳ ስራ የሶሻል ሞቢላይዜሽን ኮሚኒቲ ሞቢላይዜሽን የምንለው ማለት ነው የማህበረሰብ የንቅናቄ የቅስቀሳ ስራዎች እንዲሰሩ ተደርጓል ማለት ነው። ግን በቂ ላይሆን ይችላሉ። አሁንም ድረስ እንደዚህ መልእክቱ ወይም ደግሞ የሚሰራው ስራ ያልደረሰው ማህበረሰብ ሊኖር ስለሚችል አሁንም ይሄ የሚያዳምጡ ወላጆች ማህበረሰብ ሌሎች የሚመለከታቸው አካላት በሙሉ ዛሬን ጨምሮ 2 ቀን አለ አይደል? አዎ ዛሬን ጨምሮ 2 ቀን አለ። ኢቭን ካላለቀ ተጨማሪ 2 ቀናትም አሉ የማጠናከሪያ በተለያየ ምክንያት በእነዚህ 4 ቀናት ውስጥ ላንጨርስ ስለምንችል እነዚህ ተጨማሪ 2 ቀናትም አሉ። ኢቭን 2 ቀናትም ተጨምሮ ካላለቀ እስከ መጨረሻው ድረስ ክትባቱ መሰጠት አለበት። ክትባቱን ሳያገኙ የሚቀሩ ህፃናት መኖር የለባቸው። ስለዚህ በዛ መሰረት በደንብ እያስረዳን እንደተባለው እንደዚህ እንደም ከተማ ላይ ይበዛል የተማረ የሚባል ማህበረሰብ ላይ የማስከተብን አለመቀበል ወይም ደግሞ ሪፊውዛል ምንለው። አሁን ለምሳሌ እንደ ባህር ዳር አንድ ትምህርት ቤት ላይ ብዙ ህፃናት ለወላጆቻቸው ተልኳል መልእክት እንዲፈቅዱ እንዲከተቡ ማለት ነው። ምክንያቱም እኛ ለትምህርት ቢሮ ደብዳቤ ጽፈናል። ትምህርት ቢሮ ደግሞ ከሱ ስር ላሉት እስከታች ድረስ ደብዳቤ ያወርዳል። ህፃናት ክትባት ዘመቻ ስለሚካሄድ ትብብር እንዲያደርጉ በሚል ንቅናቄ መድረክ ላይም ተገኝቷል የትምህርት ቢሮ ሰዎች ሌሎችም እና በዛ መሰረት መልእክት ተልኮ አሁን ባህር ዳር የመጀመሪያው ቀን ብዙውን የሰጡት ትምህርት ቤት ላይ ነበር ክትባቱን ማለት ነው። በዛ ሰዓት አንድ ትምህርት ቤት ላይ ብዙ ህፃናት ወላጆች አልፈቀዱም ነበር እንዲከተቡና የኛም የድጋፍ ቡድን ያገኘው አንድ ፋይንዲንግ ይሄ ነው። ስለዚህ በዛ መሰረት ቤት ለቤትም ሲሄድ 2 ህፃናት ነው የተገኙት 2 ወላጆች። አንደኛው ተመሳሳይ ሴናሪዮ ከደብረ ማርቆስ ጋር በ2 ቀን ውስጥ ክትባት ስለተከተበ የሚል ነበር አስረዱት። ባለሙያ ዘመድም ስለነበረው ከነሱ ጋር ተነጋግረው መጨረሻ ላይ ተስማምተዋል እንዲከተው ማለት ነውና አንደኛ በደንብ ማስረዳት ያስፈልጋል ጥቅሙንም ጉዳቱንም ለምን ክትባት 40 እንግዲህ 1972 ከጀመረ 40 ምናምን እድሜ ያስቆጠረ ነው። በዛ አጋጣሚ ደግሞ የተከሰተም ችግር የለም። በጣም ጤናማ የሚባል የክትባት አይነት ነው። ሌላው የህፃናት የመከተብ መብት አላቸው አይደለ? መብት አላቸው። እሱንም በማስረዳት እንዲከተም ማድረግ ነው። ያው የጎንዮሽ ጉዳቶች ቀለል ያሉ ሊከሰቱ ይችላሉ። ህክምና ወይም ደግሞ የጤና ባለሙያ የሚያስፈልጋቸው ሊከሰቱ ይችላሉ። እሱን ደግሞ ወዲያውኑ ወደ ጤና ባለሙያ መላክ ካጋጠሙ በአጋጣሚ እንጂ ክትባቱ የደህንነቱ የተጠበቀና በጣም ጥሩ የሚባል ነው። ስለዚህ እነዚህ ነገሮች በግምት ውስጥ በማስገባት ሁሉም ህፃናት ክትባቱ እንዲያገኙ ማድረግ ይኖርብናል። የቅኝት ስራውን በዛው በተመሳሳይ እንደተባለው አሁን ቤት ለቤት ሲሄዱ እነዚህ ከታቢ ቡድኑ 3 አባላት ነው ያሉት። አንደኛው ከታቢ ነው፣ አንደኛው መዝጋቢ ነው፣ አንደኛው ደግሞ የማህበረሰቡ ግንዛቤ የሚፈጥር ነው። ኪ ሜሴጅስ የሚባለው ቁልፍ መልእክቶች አንደኛው ስለ መደበኛ ክትባት ያልተከተቡ ህፃናት ካሉ እንዲከተቡ ለወላጆች መንገር የት እንደሚከተቡ መመዝገብ። ሁለተኛው
የተመሳሳይ እንደዚህ ምልክት የሚያሳዩ የልጅነት ልምሻ በሽታ ወይም ደግሞ የፖሊዮ ምንለው የእጅና የእግር መዛል አጣዳፊ የሆነ የእጅና የእግር መዛል የሚያለባቸው ህፃናት ካሉ እነሱ ተለይተው ተመዝግበው ናሙና እንዲወሰድላቸው ማድረግ የሚሰራ ስራ ነው። እነዚህን አብረው የሚሰሩ ስራዎች ናቸው። ሶስተኛው ደግሞ እነዚህ ህፃናት ለይቶ ያልተከተቡ ምንም አይነት ክትባት ያልወሰዱ በመደበኛው ክትባት እንዲከተቡ ማድረግ ነው። ስለዚህ እነዚህ ስራዎች አብረው የሚሰሩ ስለዛ ነው ቅኝቱንም ለማጠናከር ምክንያቱም ቅኝቱን አጠናከረ እነዚህ ህፃናት ቶሎ ካገኘናቸው ቶሎ ምላሽ እንሰጣለን ወደ ሌሎች እንዳይተላለፍ ማድረግ እንችላለን ማለት ነው። ጥሩ በጣም አመሰግናለሁ ዶክተር በሁለት ደቂቃ እንደማጠቃለያ ሐሳብ የመከላከያ መንገዶችን በትንሹ እናያቸው ስናነሳቸው ቆይተናል እንደማጠናከሪያ ነው ያለውትን ክትባት ላይ ያለውትን ማስተያየት ደቂቃችን አጭር ስለሆነ በሁለት ደቂቃ ነው። እሺ ፖሊዮ ቅድም እንዳልኩት መከላከል ብቻ ሳይሆን ከዓለም ላይ ለማጥፋት ዓለም አቀፍ ሀገር አቀፍ ክልል አቀፍ ዘመቻዎች አሉ። እንግዲህ መከላከል አንድና አንድ አስተማማኝ መከላከያው ክትባት ነው። ክትባቱ ደግሞ በነፃ ነው፣ አስተማማኝ ነው፣ ሴፍ የሚባል ወይም ደህንነቱ የተጠበቀ ነው። ከዚህ አንፃር ማስከተብ ትልቁ ነገር ነው። ማስከተብ ሲባል አንድ ማህበረሰቡ ሁሉም ካልተከተበ ይሄንን ቫይረሱ በተፈጥሮ ሰው ይፈልጋል። ሰው ማለት ተጋላጭ ሰው ምንለው ያልተከተበ ሰው ነው። ሰው እንደ ክልልም ይሁን እንደ ማንኛውም እንደ ከተማ አስተዳደር እንደ ሀገር እንደ ዓለም የሆነ ቦታ ሰው ያልተከተበ ካለ ለቫይረሱ ተቀባይ ሰው አለ ማለት ነው። ሰው ይሄ እየተዟዟረ ያልተከተበ ሰው ሲያገኝ ይቀጥላል ማለት ነው። ስለዚህ ይሄ ዘመቻ ክትባት እና ሁሉንም ማስከተብ ሁሉንም ማህበረሰብ ማስከተብ ተጋላጮች ህፃናትን ሰው እንዲጠፋ ያግዛል። ከዛ ውጪ ሁለተኛው የክትባት ማሚን መከላከያ ዘዴ የግል ንጽህና መጠበቅ ነው። የግል ንጽህና ቅድም እንዳልኩት በእኛ ሀገር ከባድ ነው። አስተማማኝነቱ አጠራጣሪ ነው። 100% አኩሬት መሆን አይቻልም እና ከዚህ አንፃር እንደው የግል ንጽህና መጠበቅ ለዚህ ብቻ ሳይሆን ማንኛውም ነገር ስለሚከላከል ያስፈልጋል ግዴታም ነው። ግን አስተማማኙ መከተብ ነው። በጣም ጥሩ በጣም ነው ማመሰግን ዶክተር አየነውንም እንዲሁም ወይዘሮ ጽጌሬዳን እዚህ ተገኝታችሁ ለሰጣችሁ ማብራሪያ በጣም ነው ማመሰግነው። ፕሮግራማችን በዚሁ ነው የምናጠናቀቀው። ስለሰጣችሁ ማብራሪያ እጅግ አመሰግናለሁ። በተመልካች ክቡራን ተመልካቾች ፕሮግራማችን በዚሁ ነው የሚጠናቀቀው። እንግዲህ ከመስከረም 30 የጀመረው የፖሊዮ ወይም የልጅነት ልምሻ የክትባት ዘመቻ እስከ ጥቅምት 4 ድረስ ይቀጥላል። እንግዲህ ካልተጠናቀቀም 2-3 ቀናትን እየተጨመረ እንደሚሄድ ነው ከማብራሪያው የተረዳ ነው። ልጆቻችንን በማስከተብ የክትባቱ ደህንነቱ የተጠበቀ መሆኑ እየተገለጸ ይገኛል። በማስከተብ ጤናማ ማህበረሰብ መፍጠር ይገባል የሚል የዝግጅት ክፍላችን መልእክት ነው የሚሆነው። ሰለሞን አወቀ አስተናግዳችሁ ቆየው ከመላው ስቱዲዮ ባለሙያዎች ጋር በመሆን በሚቀጥለው ሳምንት ሌላ ርዕሰ ጉዳይ ይዘን እንገናኛለን። መልካም ጊዜ ይሁንላችሁ።